በዚህ ክፍል ቪዲዮ ደግሞ እንዴት ነው ኦርደር ሪሌሽን ኢን ናቹራል ነምበር የሚለውን ስንመለከት እንዴት ነው ናቹራል ነምበሮች ወይንም ደግሞ ናቹራል የሆኑ ቁጥሮች ምን አይነት ባህሪን ያሳያሉ የሚለውን ስንመለከት እንግዲህ በዋናነት እዚህ ጋር ወደ አራት የሚጠጉ ፕሮፐርቲዎች ይኖራሉ ማለት ነው። በዚህም ትራንዚቲቪቲ ፕሮፐርቲ ወይንም ደግሞ ትራንሲቲቭ ፕሮፐርቲ የሚለውን ፕሮፐርቲ ወይንም ደግሞ ህግ ስንመለከት ፎር ኤኒ ስሪ ናቹራል ነምበርስ ኤ ኮማ ቢ ኤንድ ሲ ኤ ግሬተር ዛን ቢ ኤንድ ቢ ግሬተር ዛን ሲ ከሆነ ያ ማለት ኤ ግሬተር ዛን ምንድነው ሲ ነው ማለት ነው። ለምሳሌ አሁን ኤን አንድ ብንወስድ ሁለት ብንወስድ ቢን ደግሞ አንድ ወስደን ሲን ደግሞ ዜሮ እንውሰድ። እዚህ ጋር ምንድነው ኤ ግሬተር ዛን ቢ አይደል ያለው ቱ ግሬተር ዛን ዋን እንበልና ቢ ግሬተር ዛን ዜሮ ነው። ቢን ደግሞ ዋን ብለን ሲን ዜሮ ስንል ቢ ዋን ግሬተር ዛን ዜሮ ማለት እንችላለን። በዚህም እንግዲህ ምንድነው የምንለው ይሄኛውን ማለት ከቻልን የኤ እና የሲ ሪሌሽን ያላቸውን ሪሌሽን ስንገልጽ ምንድነው ነው የሚለው ቱ ግሬተር ዛን ዜሮ ማለት እንችላለን። ኤ ግሬተር ዛን ሲ ነው ማለት እንችላለን የሚል ሀሳብ አለ በዚህ በትራንዚቲቭ ፕሮፐርቲ ውስጥ ማለት ነው። ሌላኛው አዲሽን ፕሮፐርቲ ነው። አዲሽን ፕሮፐርቲ ውስጥ ደግሞ ምንድነው ያለው የሚለውን ስንመለከት ፎር ኤኒ ስሪ ናቹራል ነምበርስ ኤ ቢ ኤንድ ሲ ኤ ግሬተር ዛን ቢ የምንለው ምን ሲሆን ነው ይላል ኤ ፕላስ ሲ ግሬተር ዛን ቢ ፕላስ ሲ ሲሆን ነው። ያም ማለት ለምሳሌ ቱ ግሬተር ዛን ዋን ነው ማለት የምንችለው ኤን ቱ ብንለው እና ቢን ዋን ሲን ዜሮ ብንለው እንደመጀመሪያው ቱ ግሬተር ዛን ዋን ነው ማለት የምንችለው ምንድነው ኤ ማለት ቱ ፕላስ ሲ ወይንም ደግሞ ቱ ፕላስ ዜሮ ግሬተር ዛን ምን ሲሆን ነው ዋን ፕላስ ዜሮ ሲሆን ቱ ግሬተር ዛን ዋን ማለት እንችላለን የሚል ሀሳብ አለ። ያም ማለት ኤ ከቢ ይበልጣል የምንለው ኤ እና ሲ ተደምረው ከቢ ፕላስ ሲ በላይ መሆን ሲችል ነው ብሎ ሀሳብ ይነሳል ማለት ነው። በዚህ በአዲሽናል ፕሮፐርቲ ውስጥ ሌላኛው መልቲፕሊኬሽን ፕሮፐርቲ አለ። ይህ መልቲፕሊኬሽን ፕሮፐርቲ ደግሞ ምንድነው የሚለው ፎር ኤኒ ስሪ ናቹራል ነምበርስ ኤ ቢ ኤንድ ሲ ኤ ግሬተር ዛን ቢ የምንለው በማልቲፕሊኬሽን ፕሮፐርቲ መሰረት ማለት ነው ኤ ከቢ ይበልጣል ማለት የምንችለው ኤ ታይምስ ሲ ግሬተር ዛን ቢ ታይምስ ሲ መሆን ሲችል ነው። ያ ማለት ሁለት ከአንድ ይበልጣል ኤን ቱ ቢን ደግሞ ዋን ሲ ዜሮ ብንለው ሁለት ከአንድ ይበልጣል ማለት የምንችለው ወይ ደግሞ ስንል ምንድነው ሁለት ሲባዛ ዜሮ ግሬተር ዛን ዋን ሲባዛ ዜሮ ነው ማለት ነው። እዚህ ጋር እንግዲህ እዚህ ጋር ኢኳል ነው የሚመጣላችሁ ይሄኛው ቁጥር ሁለት አንድ እና ዜሮን ስትወስዱ ነገር ግን ዜሮ በናቹራል ቁጥር ውስጥ ስለሌለች እንዲሁ ኢማጂን እንድታደርጉት ነው። ስለሌለ ምንድነው የምናደርገው ማለት ነው ይሄኛውን አሁን ለምሳሌ ሆል ነምበር ቢሰጠን ይሄኛው ህግ ይጣሳል ማለት ነው። በዚህም እንግዲህ ናቹራል ነምበር ውስጥ ዜሮ ስለሌለች ይሄኛውን ወደ ሶስት ሁለት አንድ እያደረጋችሁ ወስዳችሁት ይሄኛውን ፕሩፍ ማድረግ ትችላላችሁ። በዚህ ምንድነው የማልቲፕሊኬሽን ፕሮፐርቲ ወይንም ደግሞ ሩል ኤ ግሬተር ዛን ቢ ማለት የምንችለው ኤ ታይምስ ሲ ግሬተር ዛን ቢ ታይምስ ሲ ማለት ስንችል ነው የሚል ህግ አለ ማለት ነው። አራተኛውና የመጨረሻው ዋናኛው ህግ በናቹራል ነምበር ውስጥ የምንመለከተው ወይንም ደግሞ የምናገኘው ነገር ሎው ኦፍ ትሪኮሚ ነው። ሎው ኦፍ ትሪኮሚ ስንል ምንድነው የሚለው ስንመለከት ፎር ኤኒ ቱ ናቹራል ነምበር ኤ ኤንድ ቢ ዊ ሃቭ ኤ ግሬተር ዛን ቢ ኦር ኤ ሌስ ዛን ቢ ኦር ኤ ኢዝ ኢኳል ቱ ቢ እንግዲህ ሁለት እና ከዛ በላይ የሆኑ ቁጥሮች ይሰጡን እና እነዚህ ቁጥሮች ምንድን ናቸው? ለምሳሌ ሁለት ናቹራል የሆኑ ቁጥሮች ቢሰጡን አንደኛው ከአንደኛው ይበልጣል እንላለን ወይ ደግሞ አንደኛው ከአንደኛው ያንሳል እንላለን ወይ ደግሞ አንደኛው ከአንደኛው ጋር እኩል ነው ማለት እንችላለን የሚል ሀሳብ አለ ማለት ነው። ይህ ሎው ኦፍ ትሪኮሚ እንግዲህ በማልቲፕሊኬሽን በአዲሽንም ውስጥ የምናገኘው ኮመን የሆነ ፕሪንሲፕል ነው ማለት ነው። እንግዲህ ለምሳሌ ሁለት እና ሁለት እኩል ናቸው። አራት እና አራትም እኩል ናቸው። ነገር ግን ምንድነው ሁለት ሲባዛ ሁለት ምንድነው የሚሰጠን አራት ነው የሚሰጠን። አንድ ሲባዛ አራት ደግሞ አራት ስለሚሰጠን ይሄኛው ህግ በማልቲፕሊኬሽን
ኦፕሬሽን ውስጥም እናገኛለን ተተግብሮ ማለት ነው። ወይ ደግሞ በአዲሽን ውስጥ ሁለት ከአንድ ይበልጣል ወይ ደግሞ አንድ ከሁለት ያንሳል እያልን ሁለት ከሁለት ጋር እኩል ነው እያልን መወሰን እንችላለን። ወይንም ደግሞ ይሄኛውን እንደ አንድ ህግ መውሰድ እንችላለን የሚል ሀሳብ አለ። ሌላኛው የዚህ ቻፕተር ዋነኛው ሀሳብ ደግሞ ፋክተር ኦፍ ኤ ነምበር ነው። እንግዲህ ፋክተር ኦፍ ኤ ነምበር ስንል የነምበር የቁጥሮች አካፋይ ወይንም ደግሞ የባለድርሻ የምንላቸው ናቸው። እነዚህ ፋክተር ኦፍ ኤ ነምበር የምንላቸው ባለድርሻ ወይንም ደግሞ ያንን ቁጥር የሚያካፍሉ እነዚህ ቁጥሮች ደግሞ ምንድን ናቸው? ያለ ነጥብ ነው የሆነን ቁጥር ማካፈል የሚችሉት ማለት ነው። የተሰጠንን ኮመን ቁጥር ለራሳቸው ሲከፋፈሉት ወይ ደግሞ ሲካፈል ለዛ ቁጥር ያ ኮመን የተሰጠን ቁጥር ያለ ነጥብ ይዳረስላቸዋል ማለት ነው። እንደዚህ አይነት ቁጥሮችን ፋክተር ኦፍ ኤ ነምበር ብለን እንጠራቸዋለን ማለት ነው። በዚህም እንደ ዲፊኒሽን ስንመለከተው ኢፍ ኤ ቢ ሲ ኢዝ ኤሌመንት ኦፍ ናቹራል ነምበር ሰች ዛት ኤ ታይምስ ቢ ኢዝ ኢኳልስ ቱ ሲ የሚባል ቢሆን ኤ ቢ እና ሲ የናቹራል ነምበር አባል ሆነው ኤ ከቢ ጋር ተባዝተው ሲን የሚሰጠን ከሆነ ዘን ኤ ኤንድ ቢ አር ምንድነው ደ ፋክተር ኦር ዘ ዲቫይዘር ኦፍ ሲ ተብለው ይጠራሉ ማለት ነው። ኤ እና ቢዎች አንድ ላይ ተባዝተው ሲን መስጠት የሚችሉ ከሆነ ወይም ደግሞ የሆነ ሁለት ቁጥሮች ተባዝተው የሆነ አንድን ቁጥር መስጠት የሚችሉ ከሆነ እነዚህ ተባዝተው የሆነን ቁጥር የሚሰጡን ቁጥሮች እነዚህ የሚባዙት ቁጥሮች ማለት ነው ፋክተር ወይንም ደግሞ ዲቫይዘር ተብለው ይጠራሉ ማለት ነው። የምናገኘው ውጤት ከነዚህ ሁለት ቁጥር ብዜት የምናገኘው ውጤት ወይንም ደግሞ ኮመን የሆነው ውጤት ደግሞ ፕሮዳክት ወይንም ደግሞ ማልቲፕል ተብሎ ይጠራል ማለት ነው። ማልቲፕል ኦፍ ኤ ኤንድ ቢ ተብሎ ይጠራል ማለት ነው። ሌላኛው ነገር ደግሞ እንደ ምሳሌ እዚህ ጋር ስንመለከተው ፋይንድ ዘ ፋክተር ኦፍ 50 ይላል። እዚህ ጋር የ15 ተካፋይ ቁጥሮች ወይም ደግሞ አካፋይ ባለድርሻ ቁጥሮች ምንድን ናቸው የሚለውን ፈልግ ይለናል። እዚህ ጋር እንደ መልስ ደግሞ ምን ተቀምጠዋል? 1 3 5 እና 15 ተቀምጧል። 15ም ለ15 ሲካፈል አንድ ነው። ስለዚህ ምንድነው የሆነ ቁጥር ይደርሰዋል ማለት ነው። ራሱ ቁጥሩ ራሱን ሲካፈል ወይ ደግሞ ይሄን የሆነን ቁጥር 5 ለ5 ስናካፍለው የሆነ ቁጥር ይደርሰናል ማለት ነው። ለምሳሌ 15ን ለ5 ስናካፍል ምንድነው እዚህ ጋር ለ5 ስናካፍለው 3 ይደርሳል። ይሄ 3 እና 5 ተባዝቶ 15ን ይሰጡናል። እነዚህ 3 እና 5 ደግሞ ምንድን ናቸው? እንደ ፋክተር ይጠራሉ ማለት ነው። እንደ ፋክተር ይጠራሉ። ሌላው ደግሞ ለምሳሌ 15 ለ1 ወይ ደግሞ 15ን ለ15 ስናካፍል አንድ እናገኛለን። በዚህም 15 እና 1 ስናባዛቸው ምንድን ናቸው ማለት ነው? አንድ ፕሮዳክት ይሰጡናል። 15 የተባለውን ፕሮዳክት ይሰጡናል ማለት ነው። 1 እና 3ም እዚህ ጋር እንደዚሁ እንደ ፋክተር ይጠራሉ ማለት ነው። እነዚህ ያንን ቁጥር ያለ ውጤት ወይንም ደግሞ ያለ ነጥብ ምንድነው ሊያካፍሉት ይችላሉ ማለት ነው። በዚህም 1 3 5 4 የ15 ምንድን ናቸው? ውጤቶች ናቸው ወይንም ደግሞ አካፋይ ቁጥሮች ናቸው ተብለው ይጠራሉ ማለት ነው። እነዚህ ጋር ደግሞ ዲፊኒሽን 2.3 ኤ ነምበር ኤ ኢዝ ኤሌመንት ኦፍ ናቹራል ነምበር ኢዝ ሴድ ቱ ቢ የሆነን ቁጥር የናቹራል ነምበር አባል ነው የምንለው ምን አይነት ባህሪያት ሲኖሩት ነው የሚለውን ስንመለከት እዚህ ጋር በዲፊኒሽን መልኩ የተሰጣችው ኢቭን ኢፍ ዲቪዚብል ባይ ቱ እንግዲህ ከናቹራል ነምበር አባል ሆነው የተለያዩ ፕሮፐርቲዎችን እናገኛለን። ኢቭን የሆነ ወይንም ደግሞ ሙሉ ቁጥር የምንላቸው ቁጥሮች አሉ። እነዚህ ሙሉ ቁጥር የምንላቸው የናቹራል ቁጥር አባላቶች ምንድን ናቸው? ለሁለት ያለ ነጥብ መካፈል የሚችሉ ቁጥሮችን ኢቭን ብለን እንጠራቸዋለን። በተቃራኒው ደግሞ ለሁለት ያለ ነጥብ መካፈል የማይችሉ ወይንም ደግሞ ለሁለት ሲካፈሉ የሆነ ነጥብ ጋር የሚቀርቡ ወይንም ደግሞ የሆነ ነጥብ የሚኖራቸው ከሆነ ኦድ እንላቸዋለን ማለት ነው። ፕራይም ነምበር የምንላቸው ደግሞ በናቹራል ነምበር ውስጥ ፕራይም ነምበር የሚባሉ ቁጥሮች ደግሞ ምንድን ናቸው? ሁለት ፋክተሮች ሲኖሯቸው ነው። ሁለት ፋክተር ሲኖራቸው የመጀመሪያው ፋክተር ለአንድ መካፈል ሲችሉ እንዲሁም ደግሞ ለራሳቸው መካፈል ሲችሉ ያለ ነጥብ ማለት ነው መካፈል ሲችሉ ምንድን ናቸው? ፕራይም ነምበር እንላቸዋለን ማለት ነው። በዚህም ፕራይም ነምበር የምንላቸው ሁለት ፋክተሮች ወይንም ደግሞ ለሁለት ቁጥሮች ቢያንስ ለሁለት ቁጥሮች የሚካፈሉ ናቸው ማለት ነው።
ኮምፖዚት የሚባሉ ደግሞ ከ3 እና ከዛ በላይ የሆኑ ፋክተሮች ያላቸው ማለት ነው። ያም ማለት የሆነ ቁጥር ለሆኑ ቁጥሮች ይካፈላል። እነዚህ አካፋይ ቁጥሮች ከቁጥራቸው ከስንት ነው? ከ3 እና ከዛ በላይ ሲሆኑ ኮምፖዚት ነምበር እንላለን ማለት ነው። እዚህ ጋር ምሳሌ ስንመለከት ኤግዛምፕል 2.9 2 4 6 አር ኢቭን ነምበር ናቸው፣ ሙሉ ቁጥሮች ናቸው። ለሁለት መካፈል ይችላሉ ያለ ነጥብ። እዚህ ጋር ደግሞ 1 3 ኤንድ 5 የሚሉት ለሁለት ያለ ነጥብ መካፈል አይችሉም። አንድን ለሁለት ስናካፍል 0.5 ይሆናል። 3ን ለሁለት ስናካፍል ደግሞ እንዲሁ 1.5 እያለ ይቀጥላል። ፖይንት አላቸው ማለት ነው። እነዚህ ኦድ ነምበር እንላቸዋለን ማለት ነው። 2 3 5ን ደግሞ ፕራይም ነምበር እንላቸዋለን። ለምሳሌ እንዴት ነው የሚለውን ስንመለከት ሁለትን ለአንድና ለሁለት ነው መካፈል የሚችሉ። ስለዚህ ምንድነው ሁለት ፋክተር አለው። በዚህም ፕራይም ነምበር እንላለን። 3ን ብንወስድ ደግሞ ለአንድና ለሶስት ይካፈላል ማለት ነው። ሌላኛው ምሳሌ ላይ ደግሞ 4 6 8 ኤንድ 9 አር ዘ ኮምፖዚት ነምበር። እንግዲህ 2 ወይንም 4 6 8 እና 9 እያሉ የሚሄዱ ቁጥሮችን ብንመለከታቸው ምንድነው ከ3 እና ከዛ በላይ የሆኑ ፋክተሮች ይኖራቸዋል። በዚህም እንግዲህ ኮምፖዚት ነምበር ነው። ለምሳሌ ብንመለከት 4 ለአንድም ለሁለትም ለአራትም ይካፈላል ማለት ነው። በዚህም ምንድነው እንደ ኮምፖዚት ነምበር ነው ማለት ነው። 6ን ብንወስድ ለአንድ ይካፈላል፣ ለሁለት ይካፈላል፣ ለሶስት ይካፈላል፣ እንዲሁም ደግሞ ለስድስት ራሱ ይካፈላል ማለት ነው። በዚህም እንደ ኮምፖዚት ነምበር ይቆጠራል ማለት ነው። እዚህ ጋር ልብ ማለት ያለባችሁ ነገር ደግሞ ብዙ ጊዜ ደጋግማችሁ የተማራችሁት ነገር ነው። ምንድነው አንድ ፕራይምም ኮምፖዚትም አይደለም። ያም ማለት አንድ ፋክተር ብቻ ነው ያለው። ፕራይም ለመባል ሁለት ፋክተር ሊኖረው ይገባል። ኮምፖዚት ለመባል ደግሞ 3 እና ከዛ በላይ ፋክተሮች ወይንም ደግሞ አካፋይ ቁጥሮች ሊኖሩት ይገባል። ነገር ግን አንድ ያንን ባህሪ አታሟላም። ለራሷ ብቻ ነው መካፈል የምትችለው ከናቹራል ነምበር ውስጥ ማለት ነው። ለራሷ ብቻ ነው መካፈል የምትችለው። ነገር ግን ከናቹራል ነምበር ውጪ የሚካፈል ቢሆን ምንድነው ለኔጌቲቭ ዋን መካፈል ይችላል። በዚህም እንደ ኮምፖዚት ወይ እንደ ፕራይም ነምበር ልትቆጠር ትችላለች። ነገር ግን በናቹራል ነምበር ህግ ወይንም ደግሞ በነምበር ህግ መሰረት ምንድነው አንድ ፕራይምም ኮምፖዚትም አይደለችም ማለት ነው። ሌላኛው ደግሞ ፕራይም ፋክተራይዜሽን የሚባል እነዚህ ፋክተሮችን እንዴት መፈለግ እንችላለን የሚለውን የሚያስረዱን ሁኔታዎች ይኖራሉ ማለት ነው። የመጀመሪያው ፕራይም ፋክተራይዜሽን ነው። ፕራይም ፋክተራይዜሽን ስንል ምንድነው? ፕራይም ፋክተራይዜሽን ኦፍ ኤ ኮምፖዚት ነምበር ኢዝ ዘ ፕሮዳክት ኦፍ ኦል ኢትስ ፕራይም ፋክተር። እንግዲህ ፕራይም ፋክተራይዜሽን የምንላቸው እነዚህ የሚካፈሉ ቁጥሮች ማለትም ለምሳሌ 6ን ብንወስድ እዚህ ጋር 6 እኩል ይሆናል 2 ታይምስ 3 ነው። እነዚህ 2 ታይምስ 3 እንደ ፕራይም ፋክተሮች ናቸው ወይንም ደግሞ እንደ ፋክተር ይቆጠራሉ። እነዚህ ፋክተሮች ደግሞ ፕራይም ፋክተር ተብሎ ይጠራሉ። እነዚህ ፕራይም ፋክተሮች የሚሰጡን ብዜት የሆነን ቁጥር ይሰጠናል። ያ ማለት ለምሳሌ የ6 ፕራይም ፋክተሮች የሚባሉት ምንድነው 2 እና 8 ናቸው ማለት ነው። ለሁለት ስናካፍል 2 እና 3 ምንድነው የ6 ፕራይም ፋክተሮች ናቸው። ወይንም ደግሞ ያንን ቁጥር ለአንድ ቁጥር ስናካፍል የምናገኘው ውጤት አለ። ያንን ውጤትና ላካፈልንለት ቁጥር አንድ ላይ ስናባዛቸው የመጀመሪያውን ቁጥር እናገኛለን የሚል ህግ አለ። ለምሳሌ 6ን ለ2 ስናካፍል 3ን እናገኛለን። 3ን እና 2ን አባዝተን ደግሞ ምን ማግኘት እንችላለን? 6ን። ለምሳሌ ሌላው ደግሞ እዚህ ጋር 30 አለ። 30ን ስንመለከተው 30ን ለ2 ስናካፍል ምንድነው 15 ነው የሚሆነው። ያንን 15 ደግሞ ለ3 ስናካፍለው 5 ይሆናል ማለት ነው በፕራይም ፋክተራይዜሽን ህግ። በዚህ እንደዚህ አይነት ህግ ማለት ነው ተጠቅመን መመልከት እንችላለን ማለት ነው። እዚህ ጋር ደግሞ ምንድነው ለምሳሌ 30ን እዚህ ጋር ብንወስድ 30 አለ። 30ን ለ2 ስናካፍል ምንድነው 15 አለ። 15ን ደግሞ ለ3 ስናካፍል 5 አለ። እነዚህ ናቸው እንግዲህ ፋክተሮች የሚባሉት። እነዚህ ፕራይም ፋክተሮች የሚባሉት እነዚህ ናቸው። እነዚህ ቁጥሮች 2 ሲባዛ 3 ሲባዛ 5 ተባዝተው ምን ይሰጡናል? 30 ይሰጡናል ማለት ነው። በዚህም እነዚህ 2 3 እና 5 እንደ ፕራይም ፋክተር ተደርጎ ይታሰባሉ ማለት ነው።
እንግዲህ እነዚህን ሁኔታዎች ሲ ላይ ያሉትንም እንዲሁም ደግሞ ዲ ላይ ያሉትን መመልከት ትችላላችሁ ማለት ነው። ዲ ላይ ለምሳሌ ብንመለከት 8 አለ። 8 ለሁለት አሁን እንዳደረኩላችሁ እዚህ ጋር 8 ታደርጉና 8ን ለሁለት ስታካፍሉት 4 ይሆናል። 4ን ደግሞ ለሁለት ስታካፍሉት ስንት ይሆናል? 2 ይሆናል ማለት ነው። በዚህም እነዚህ ቁጥሮች 2 2 የሚሉ ቁጥሮች ምንድን ናቸው? የ8 ፕራይም ፋክተሮች ናቸው ማለት ነው። በዚህም እንግዲህ እናንተ ምን ማድረግ ትችላላችሁ? ይሄኛውን እነዚህ የተሰጧችሁን በዚህ በፓወር መልክ ማስቀመጥ ትችላላችሁ ማለት ነው። ይሄኛው ቁጥር ምን ይሰጠናል ማለት ነው? 8ን ይሰጠናል መልሶ። እዚህ ጋርም ብትመለከቱት 180ን ለሁለት ስናካፍለው 90 ለሁለት ስናካፍለው እያልን 45 ይደርሳል። 45ን ደግሞ ለ3 ስናካፍለው 15 እያለ እስከ 5 ድረስ ይመጣሉ። እነዚህን ቁጥሮች ወስደን ብናባዛቸው 180 ይሰጡናል ማለት ነው። ሌላኛው ደግሞ ፋንዳሜንታል ቲዮረም ኦፍ አርቲሜቲክ ነው። ፋንዳሜንታል ቲዮረም ኦፍ አርቲሜቲክ የሚለውን አጠር አድርገን ስንመለከት ኤቭሪ ኮምፖዚት ነምበር ካን ቢ ኤክስፕረስድ አስ ኤ ፕሮዳክት ኦፍ ኢትስ ፕራይም ነምበር። እንግዲህ የሆኑ ፕራይም ፋክተር የምንላቸው ወይም ደግሞ የፕራይም ቁጥሮች ምንድን ናቸው? ፕራይም ፋክተሮቹ ተባዝተው የነውን ቁጥር ይሰጡናል ማለት ነው። ኮምፖዚት የምንላቸው የፕራይም ፋክተሮች ብዜት ነው ብሎ ሀሳብ ይነሳል ማለት ነው። በዚህም ዚስ ፋክተራይዜሽን ኢዝ ዩኒክ ኤክሰፕት ዘ ኦርደር ኦፍ ዘ ፋክተር። እንግዲህ ይሄኛው ኤክሰፕሽን ይኖረዋል ማለት ነው። ወይንም ደግሞ ኮንስታንት ናቸው የሚል ሀሳብ አለ። ያም ማለት ምንድን ነው? ለምሳሌ 30ን ለሁለት ስናካፍል ምንድን ነው ይመጣልን? 15 ነው የሚመጣው። 15ን ደግሞ መልሰን ለ3 ስናካፍል 5ን እናገኛለን። ያ ማለት ያ 15 ቁጥሩ አይገባበትም ማለት ነው። እንደ ፕራይም ፋክተር አይገባበትም ማለት ነው። ለሁለት ስላካፈል ነው ብቻ ማስገባት አንችልም ማለት ነው። እነዚህ መጨረሻ ላይ የምናገኛቸውን የቅርንጫፍ ጫፍ የሚመስሉ ቁጥሮችን እነሱን ምን እንላቸዋለን ማለት ነው? ፕራይም ፋክተር እንላቸዋለን ተብሎ ሀሳብ ይነሳል ማለት ነው። ሌላኛው ግሬተስት ኮመን ፋክተር እና ሊስት ኮመን ፋክተር የሚሉ ሀሳቦችን እንመልከት። ግሬተስት ኮመን ፋክተር የሚለውን ምህጻረ ቃል ስንመለከት ጂሲኤፍ ይባላል። ብዙ ጊዜ ምንድነው? ግሬተስት የሚል አንድ ቃል አለ። ሌላኛው ደግሞ ኮመን የሚል አለ፣ ፋክተር የሚል አለ። እነዚህ ሶስቱ ቃላቶች የራሳቸው የሆነ የሚናገሩት ነገር አለ። ግሬተስት ስንል ትልቅ እንደሚል በሀሳብ ያዙት። ኮመን የሚል ደግሞ የጋራ ነው። የምን የጋራ ነው የሚለውን ስንመለከት የሚሰጡን ኮምፖዚት ነምበሮች ምንድን ናቸው? ሁለት ወይ ከዛ በላይ ናቸው ማለት ነው። ሁለት ቁጥሮች ሁለት ኮምፖዚት ነምበሮች ይሰጡንና የነዛን የሁለቱን የጋራቸውን ፈልግ ልንባል እንችላለን ማለት ነው። አንድ የሚያደርጋቸውን ፋክተር ስንል ደግሞ እነዛን ቁጥሮች ሊያካፍሏቸው የሚችሉ ወይንም ደግሞ ለነዛ ቁጥሮች ሊካፈል የሚችል ብለን ደግሞ ታች እንመለከታለን ኤልሲኤም ላይ። እዚህ ጋር ግን ፋክተር የምንላቸው እነዛን ቁጥሮች የሚካፈሉ ወይንም ደግሞ የሚያካፍሉ ቁጥሮች ናቸው ማለት ነው። እዚህ ጋር ዘ ግሬተስት ኮመን ፋክተር ጂሲኤፍ ኦፍ ኤ ቱ ነምበር ኤ ኤንድ ቢ ኢዝ ዲኖትድ ባይ ጂሲኤፍ ኤ ኮማ ቢ ኤንድ ኢዝ ዘ ግሬተስት ነምበር ዊች ኢዝ ኤ ፋክተር ኦፍ ኢች ኦፍ ዘ ጊቨን ነምበር ነው። እንግዲህ ምንድን ነው? ሁለት ቁጥሮች ይሰጡናል፣ የሆኑ ናቹራል ነምበሮች። እነዚህ ናቹራል ነምበሮች ኮምፖዚት ነምበሮች ሊሆኑ ይችላሉ። ወይ ደግሞ አንደኛው ፕራይም ነምበር ሆኖ አንደኛው ኮምፖዚት ሊሆን ይችላል። አንደኛው ደግሞ ኮምፖዚት ሆኖ አንደኛው ፕራይም ሊሆን ይችላል። ወይ ደግሞ ሁለቱም ፕራይም ነምበር ሊሆኑ ይችላሉ። እነዚህ ቁጥሮች የኮመን የጋራቸውን የምናገኝበት ፋክተራቸውን የምናገኝበት ግሬተስት ኮመን ፋክተር ነው እንላለን ማለት ነው። ሌላው ደግሞ ምንድን ነው? እዚህ ጋር ኖት ዛት ኢፍ ኤ ጂሲኤፍ ኦፍ ኤ ቱ ነምበር ኢስ ዋን፣ የጂሲኤፋቸው ዋን የሚሆን ከሆነ ዘን ዘ ነምበር አር ሪላቲቭሊ ፕራይም ናቸው ማለት ነው። እነዚህ ቁጥሮች ምንድን ናቸው? ፕራይም ቁጥሮች ናቸው። ጂሲኤፋቸው አንድ የሚሆን ከሆነ ምንድን ናቸው? ሪላቲቭ ፕራይም የሚባል ቁጥር ይሆናሉ ማለት ነው። እነዚህ ምንድን ነው? ለምሳሌ የሶስትንና የአምስትን ብንመለከት ምንድን ነው? 3 ለአንድና ለምንድን ነው የሚካፈለው? ሶስት ለአንድና ለሶስት ይካፈላል። 5ም ለአንድና ለአምስት ነው የሚካፈለው። ጂሲኤፋቸው ወይንም ደግሞ
ትልቁ የጋራቸውን ስንመለከት የጋራቸው አንድ ብቻ ነው የሚሆነው፣ አንድ ቁጥር ነው የሚሆነው። በዚህም እንግዲህ ሁለቱ ቁጥሮች ምን እንደሆኑ እንረዳለን ማለት ነው። ፕራይም ነምበር እንደሆኑ እንረዳለን ማለት ነው። ወይንም ደግሞ ከሁለቱ ቁጥሮች አንደኛው ቁጥር ብቻ ፕራይም መሆኑን እንረዳለን ማለት ነው። ለምሳሌ የ3ና የ60ን ብንወስድ ምንድን ነው ማለት ነው? 3 ፕራይም ነምበር መሆኑን እንረዳለን። ምክንያቱም 3 ለ1ና ለ3 ብቻ ስለሚካፈል እንደዛ እያደረግን የምናገኘው ከሆነ ምንድነው ማለት ነው? ፕራይም ነምበር መሆኑን እንረዳለን ማለት ነው። በዋናነት ግን በዚህ በናቹራል ነምበር ህግ ውስጥ የምናገኘው ነገር ሁለት ፕራይም ነምበሮች ናቸው የምንለው፣ ቁጥሮቹ ፕራይም ነምበሮች ናቸው የምንለው ጂሲኤፋቸው አንድ ሲሆን ፕራይም ነምበር ነው። ለምሳሌ 3ና 5 መውሰድ ትችላላችሁ። በዚህ ደረጃ ላይ ላይኖር ይችላል። ወደ ላይ ከፍ ስትሉ ደግሞ የ1ና የ60 ወይም ደግሞ የፕራይምና የኮምፖዚት ቁጥሮችን አንድ ላይ አምጥቶ የአንድ የሚመጣ የጂሲኤፍ ህግ አለ። እሱ እዚህ ላይ የለም። ነገር ግን እናንተ እዚህ ጋር ምን ትይዛላችሁ? ጂሲኤፉ አንድ የሚመጣላችሁ ከሆነ ቁጥሮቹ ፕራይም ነምበሮች ናቸው ማለት ነው። ከፕራይም ነምበሮች ውጪ ቁጥሮች አይሆኑም ማለት ነው። እንደ ምሳሌ ብንመለከት እዚህ ጋር ኮንሲደር ዘ ቱ ነምበር 24 እና 16 ጂሲኤፋቸውን ፈልግ ነው የሚለው። እንግዲህ መጀመሪያ ላይ ምንድን ነው የምናደርገው? የነዚህን የ24 እና የ60ን ኮመን የሆነ ወይንም ደግሞ ፋክተሮቻቸውን እናወጣለን። የ24ን ለምሳሌ 1 2 3 እያልን እስከ 24 ድረስ ያሉትን ፋክተሮች እናወጣለን። የ60ን ደግሞ ፋክተር ኦፍ 60 ብለን 1 2 3 4 5 እያልን እስከ 60 ድረስ እንሄዳለን ማለት ነው። ከዛ በኋላ ምንድን ነው የምናደርገው? የጋራቸውን ኮመን እንወስዳለን ማለት ነው። እነዚህን ቁጥሮች የጋራ ለምሳሌ አንድ እዚህ ጋርም አለ፣ እዚህ ጋርም አንድ አለ፣ ሁለት እዚህ ጋርም አለ፣ እዚህ ጋርም ሁለት አለ እንወስዳለን ማለት ነው። እንደዚህ ማለት ነው። የጋራቸውን ኢንተርሴክት አድርገን 3 እዚህም አለ፣ እዚህም አለ፣ 3 እንወስዳለን። 4 እዚህም አለ፣ 4 እዚህም አለ እንወስዳለን። እዚህ ጋር 6 አለ፣ እዚህ ጋር 6 አለ እንወስዳለን። ነገር ግን 5 እዚህ ጋር ብቻ ነው ያለው። ስለዚህ ነው የዘለልኩት። 5ን መውሰድ አንችልም። እዚህ ጋር ደግሞ 12 አለን፣ 12ን መውሰድ እንችላለን። 8 እዚህ ጋር አለ፣ እዚህ ጋር ግን የለም። ስለዚህ አንወስደውም። ከዛ 15 እያለ 24 15 እያለ ይቀጥላል። ከዚህ በኋላ የሚያገናኛቸው ቁጥር ወይንም ደግሞ ኢንተርሴክት የሚያደርጉት ቁጥር የለም ማለት ነው። በዚህም እንግዲህ ምን ማድረግ እንችላለን እኛ ከዚህ ኢንተርሴክሽን ውስጥ አሁን ደግሞ የተጠየቅነው ከዚህ ኢንተርሴክሽን ውስጥ ወይንም ደግሞ ከነዚህ የጋራቸው ከሆኑ ቁጥሮች ውስጥ የትኛው ነው የነዚህ ቁጥሮች ትልቁ ቁጥር የሚለውን እንወስዳለን ማለት ነው። ከዚህም ውስጥ እንግዲህ እንደምንመለከተው 12 የነዚህ ኢንተርሴክት ቁጥር ትልቅ ስለሆነ 12ን እንደ ግሬተስት ኮመን ፋክተር አድርገን እንወስዳለን ማለት ነው። ሌላኛው እንደዚህ እዚህ ጋር እንግዲህ የተቀመጠላችሁ ህግ አለ። መጀመሪያ ፕራይም ፋክተራይዜሽናቸውን እንፈልጋለን። ያም ማለት ፋክተራቸውን ለያይተን እናስቀምጣለን። እንደዚህ ፋክተር ኦፍ 24 ብለን እንደዚህ እንዘረዘራለን። የ60 ብለን እንደዚህ እንዘረዝራለን። ከዛ በኋላ ምንድነው የምናደርገው? ኢንተርሴክሽን የሆነ ፖይንታቸውን እንወስዳለን ማለት ነው። እነዚህ ኢንተርሴክሽን ፖይንቱን ከወሰድን በኋላ በስቴፕ 2 ላይ ኢንተርሴክሽናቸውን እንወስድና እናስቀምጣለን። ከዛ በመጨረሻ ላይ ምንድነው የምናደርገው? ከለየም በኋላ ከነዛ ኢንተርሴክሽኖች ውስጥ ትልቁን ቁጥር እንደ ጂሲኤፍ እንወስዳለን ማለት ነው። እዚህ ጋርም ደግሞ እንግዲህ ምን አለላችሁ? ኮንሲደር ዘ ቱ ነምበር 24 ኤንድ 60 ይላል። እዚህ ጋር ስቴፕ በመጀመሪያ ላይ እነዚህን ያስቀመጠው 2 ኪዩብ ታይምስ 3 ብሎ እዚህ ጋር 60 ደግሞ ምንድነው ያለው? 2 ስኩዌር ታይምስ 3 ኤንድ 5 ነው ያለው። እዚህ ጋር ምንድነው እዚህን እንዴት ነው የተጠቀመው? 24ን አደረገ። 24ን ደግሞ ለሁለት እያካፈልን 12 እያልን እነዚህን አሁንም ለሁለት ስናደርገው ስንት ነው የሚሆነው? 6 ይሆናል። ይሄኛውንም ለሁለት ስናደርገው ምንድነው የሚሆነው? 3 ነው የሚሆነው። እነዚህን ቁጥሮች እነዚህን ፕራይም ፋክተሮች አባዝተን ይሄኛውን ማግኘት እንችላለን ብሎ ያስቀምጥና ከዛ ምንድነው የሚያደርገው? የዚህን ኮመን ቁጥሮችን መውሰድ ይችላል። በዚህ ህግ መስራት ትችላላችሁ። ያ ማለት የ60ውንም እንደ በዚህ መልኩ ያስቀምጥላቸዋል ማለት ነው። ይሄኛውን እናንተ እንደዚህ ካስቀምጣችሁት በኋላ ምንድነው የምታደርጉት? ይሄ እዚህ ጋር 2 ስኩዌር አለ፣ እዚህ ጋር 2 ኪዩብ ነው ያለው። ስለዚህ ከዚህኛውም 2 ስኩዌሩን ብቻ ነው የምትወስዱት። አንዷ 2 ትቀራለች። 2 ስኩዌርን እንደ ኮመን ትወስዳላችሁ ማለት ነው። 3 የጋራቸው ስለሆነች 3ን ትወስዳላችሁ። ከዛ ምን ሆነ ማለት ነው? 2 ስኩዌር 4 ነው የሚሆነው። 4 ሲባዛ 3 12። በዚህ መልኩ
ጂሲኤፉ ማግኘት ትችላላችሁ ማለት ነው። ይሄኛው ከከበዳችሁ በላይኛው፣ የላይኛው ከከበዳችሁ ደግሞ በዚህኛው በቀልላችሁ እናንተ መስራት ትችላላችሁ ማለት ነው። ሌላኛው ነገር ደግሞ ሊስት ኮመን ፋክተር የሚል እዚህም ጋር ምን አለ? ሊስት የሚል አለ፣ ኮመን የሚል አለ፣ ማልቲፕል የሚል አለ። እንግዲህ መልቲፕል ስንል ብዜት ቁጥር ነው። ይሄ ብዜት ቁጥር ምንድን ነው የሚያሳየን? ይሄ መልቲፕል የሚል ቃል የሆነ ኮንስታንት የሆነ ቁጥር ለሆኑ ቁጥሮች ይካፈላል ማለትም ተካፋይ የሆነ ቁጥር ነው ማለት ነው። አሁን የምንፈልገው ቁጥር ለሚሰጡን ቁጥሮች የመጀመሪያው የጋራቸው ተካፋይ የሆነን ቁጥር ነው የምንፈልገው ማለት ነው። ለምሳሌ የአንድና የሁለትን ተካፋይ ቁጥሮች ፈልጉ ብንባል ምንድነው ልናደርግ የምንችለው? ወይ ሁለትን ወስደን ሁለትን ስንወስድ ምንድነው 2 4 6 እያለ ነው የሚቀጥለው ለአንድና ለሁለት መካፈል የሚችል ቁጥር። ነገር ግን ትንሹ እቺ ሊስት የምትሏ ደግሞ ከነዛ ሊካፈሉላቸው ከሚችሉ ቁጥሮች ውስጥ ትንሹ ቁጥር ወይንም ደግሞ የመጀመሪያው ለነዛ ቁጥር የሚካፈለው የመጀመሪያው የጋራቸው ቁጥር ሊስት ኮመን ፋክተር ወይንም ደግሞ ኤልሲኤም ተብሎ ይጠራል ማለት ነው። ዘ ሊስት ኮመን መልቲፕል ኤልሲኤም ኦፍ ቱ ነምበር ኤ ኤንድ ቢ ኢዝ ዲኖትድ ባይ ኤልሲኤም ኤ ኮማ ቢ በኦፕን ኢንተርቫል ኤንድ ኢዝ ሊስት ነምበር ዊች ኢዝ ኤ መልቲፕል ኦፍ ኢች ኦፍ ዘ ጊቨን ነምበር። እንግዲህ እነዚህ መልቲፕል ወይንም ደግሞ የምንላቸው አሁን እንዳልኳችሁ ለነዛ ቁጥሮች መካፈል የሚችሉ የመጀመሪያው ቁጥር ወይንም ደግሞ ትንሹ ቁጥር ማለት እንችላለን ማለት ነው። እዚህ ጋር ምንድነው ኮንሲደር ዘ ቱ ነምበር 18 ኤንድ 24 እንግዲህ 24 እና 18 ነው እዚህ ጋር የተሰጣችሁ። ይሄኛውንም ደግሞ ምንድነው የምታደርጉት የተባላችሁት ለ18 እና ለ24 መካፈል ከሚችሉ ቁጥሮች ውስጥ የመጀመሪያው ለነዚህ ቁጥር መካፈል የሚችል ቁጥር ስንት ነው የሚል ሀሳብ እንረዳበታለን ማለት ነው። በዚህ በኤልሲኤም ህግ መሰረት ማለት ነው። በዚህም እንግዲህ ምንድነው መጀመሪያ ላይ እንደ ጂሲኤፉ ፋክተሮችን የሚካፈሉትን ቁጥር መልቲፕሊሲቲዎቹን የ18ን የ24ን ለብቻ ታመጣላችሁ። ያም ማለት ለ18 መካፈል የሚችሉ ቁጥሮችን ትደረድራላችሁ። 18 ለ18 አንድ ስለሚደርስ ከ18 እንጀምርና 36 54 72 90 108 እያልን እንዘረዝራለን ማለት ነው። ከዛም ተመልሰን ደግሞ የት እንመጣለን? 24 ጋር እንመጣለን። 24 ጋር ስንመጣ ምንድነው የምናደርገው? የ24ን እናስቀምጣለን። 24 ለ24 አንድ ጊዜ ሊደርስ ስለሚችል 24 ብለን እንይዛለን። 48 72 እያልን እንዘረዝራለን ማለት ነው። ከዛ በኋላ ምንድነው ኢንተርሴክት ፖይንታቸው ወይንም ደግሞ የጋራቸውን ለማግኘት ኢንተርሴክሽናቸውን እናወጣለን። ኢንተርሴክሽናቸውን ስናወጣ እዚህ ጋር 18 አለ፣ እዚህ ጋር የለም፣ እንተዋዋለን። 24 ታች አለ፣ ላይ ግን የለም። ስለዚህ 36 እዚህ ጋር አለ፣ እዚህ ጋር የለም። 48 ደግሞ ከታች ይኖራል፣ እዚህ ጋር ግን የለም። ስለዚህ 54ም እንደዚሁ ከታች የለም፣ ከላይ ስላለ ቀጥታ 72 ጋር ነው የምንሄደው። 72 አለ፣ ሁለቱም ቦታ ስላለ እንወስዳለን ማለት ነው። 90 አለ፣ 96 እያለ ይቀጥልና 114 አለ እዚህ ጋርም 114 አለ፣ የኮመናቸው ማለት ነው። እንደዚህ ካስቀመጥን በኋላ ከነዚህ ቁጥሮች ደግሞ ትንሹ ቁጥር የትኛው ሊስት የምንለው ትንሹን ቁጥር የትኛው ነው የሚለውን አይተን 72ን እዚህ ጋር ማግኘት እንችላለን ማለት ነው። በዚህም እንደዚህ መለየት ትችላላችሁ ማለት ነው። ኤልሲኤም የሚባለውን ወይ ደግሞ በሌላኛው ደግሞ በፕራይም ፋክተራይዜሽን ህግ ተጠቅማችሁ ሌላ ሜተድ ልታገኙ ትችላላችሁ ማለት ነው። በዚህም እንግዲህ ከላይ ያየነው ትንሽ ረዘም ያለ ነው። አጠር አድርገን ደግሞ እንመልከት ይህንን ፕራይም ፋክተር የሚለውን ማለት ነው። መጀመሪያ ላይ እነዚህን ምን ታደርጋላችሁ? በቅርንጫፍ መሰረት እንደዚህ አይነት ቅርጽ ትሰሩለታላችሁ ማለት ነው። ከዛም በኋላ እነዚህ ጋር የምታገኟቸውን ቁጥሮች የ18ም ታወጣላችሁ። ለምሳሌ 2 ስኩዌር ማለት 4 ሲባዛ 3 ስኩዌር ማለት ምንድነው 9 4 ሲባዛ 9 ምንድነው 18 ወይንም ደግሞ 4 ሲባዛ 9 36 ይሆናል ማለት ነው። 36 ይሆናል። እዚህ ጋር 36 ማለት የሚገናኝ ቁጥር ነው። 36 ለ18 ከሚካፈሉ ቁጥሮች አንዱ ነው። 24ን ስንወስድ ደግሞ 2 ኪዩብ ማለት 8 ነው። 8 ሲባዛ 3 ስንት ነው?
24 ነው። እነዚህ ቁጥሮች የተለያዩ ናቸው። ይሄኛው የሚሰጠን ውጤት እና ይሄኛው የሚሰጠን ውጤት የተለያዩ ናቸው። ልብ በሉ እዚህ ጋር ከዛ በኋላ ምንድነው እነዚህን አሁን ምንድነው የምንወስደው ከዚህ ትልቁ ቁጥር የያዙትን ከፍ ያለውን ቁጥር የያዙትን እንወስዳለን። እዚህ ጋር 2 ስኩዌር ነው ያለው እዚህ ጋር 2 ኪዩብ ስላለ ባለ ኪዩቡን እንወስዳለን። ጂሲኤፍ ጋር ቢሆን ግን ኪዩቡን ሳይሆን ስኩዌሩን ነው የምንወስደው ማለት ነው። የጋራቸው ስለሚሆን ይሄኛውም ትልቁን እንወስዳለን ማለት ነው። 2 ኪዩብን ስንወስድ እዚህ ጋር 8 ይኖረናል ወይንም ደግሞ 2 ኪዩብ ይኖረናል። ከዚህም እንግዲህ 3 ዘ ፓወር ኦፍ 1 እና 3 ዘ ፓወር ኦፍ 2 ነው ያለው። እቺኛውም ትልቅ ፓወር ያለውን እንወስዳለን ማለት ነው። ከዛ ትልቅ ፓወር ያለውን ከወሰድን በኋላ እዚህ ጋር ለምሳሌ 5 ቢሆን 5ን አንወስደውም ማለት ነው። የጋራቸው ስላልሆነ 5ን አንወስደውም። እዚህ ጋር 3 ስኩዌር አለ እነዚህን ስናባዛቸው 72 ይሰጡናል ማለት ነው። በዚህም መሰረት መስራት ትችላላችሁ ማለት ነው። እንግዲህ የሚቀጥል ምሳሌ አለላችሁ። ይሄኛውን ምሳሌ እናንተ አጠር አድርጋችሁ ልትረዱት በምትችሉት መልኩ በዚህ በታችኛውም በሆነ በላይኛውም ህግ መመልከት ትችላላችሁ ማለት ነው። በሌላ ቪዲዮ ደግሞ ተመልሰን እንገናኛለን።